ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ታላቁ ጥምረት ኔቶ አሁን በስዊድን እየመከረ ነው። ኔቶ ከአሜሪካ ጋር ከዓመታት በኋላ ግርግር ውስጥ ገብቷል። ጭቅጭቁ ተካሯል። ዶናልድ ጄ ትራምፕ በተደጋጋሚ ኔቶን ጥለው መውጣት እንደሚፈልጉ አሳውቀዋል። ግን የአሜሪካ ሕግ ግን በትራምፕ ብቻ ውሳኔ የሚፈጸም ስላልሆነ እስካሁን ድረስ ትራምፕ ሊያሳኩት አልቻሉም። ግን አሁን ላይ አዝማሚያዎች የመሳካት እድሉ እየጨመረላቸው ነው። በዚህም የተነሳ አውሮፓ ጭንቀት ውስጥ ገብቷል። ኔቶ ወደ ዋይት ሃውስ መመላለስ አብስቷል። ግን እስካሁን ድረስ ይህ ነው የሚባል ፊት አልተሰጠውም። በዚህም የተነሳ ኔቶ አማራጩን የራሱን እየፈለገ ነው። ኔቶ የአውሮፓ ኔቶ የሚል ስያሜ ራሱን በራሱ እየጠራ ነው። አባል ሀገራቱም እንደዚህ ያሉት ነው። ምክንያቱ ደግሞ አሜሪካ ጥላት ወጣለች። ስለዚህ የኛ የግላችን የብቻችን የአውሮፓው ኔቶ እያሉት ነው። አሁን ላይ ሀገራት መሪዎች እያሉ ያሉት ያለ አሜሪካ ይቻላል፣ ኔቶን እውን ማድረግ እንችላለን እያሉ ነው። እጅግ ውስብስብ የሆነ ሰዓት ላይ ይገኛል። ኔቶ ታላቅ ጭንቀት ውስጥ ነው። ይህ ትልቅ የተባለ ጥምረት አሁን አደጋ ላይ ወድቋል። ሆርሙዝ ሲዘጋ ሙሉ በሙሉ ትራምፕ ማስከፈት ሲያቅታቸው ኔቶን እርዳታ ጠይቀው ነበር። ኔቶ ባልሰማ ላሽ ብሎ አልፏቸው ነበር። አሁን የበቀል ሰዓቱ ደርሷል። ትራምፕ ጅራፋቸውን መዘዋል። የኔቶ ስብስብ አሁን በራሳቸው የአሜሪካንን ክፍተት ለመሙላት እየተራወጡ ነው። አሜሪካ በኔቶ ከ50% በላይ የሚሆኑን ወታደርና የጦር መሳሪያ ታቀርባለች። አሜሪካ ከኔቶ የምትወጣ ከሆነ ኔቶ እጅጉን የሚዳከም ይሆናል። ስለዚህ ለየትኛውም ጥቃት እጅግ ተጋላጭ ይሆናል። ይህንን ጥቃት ደግሞ ለመከላከል አሁን ኔቶ በስዊድን ለመጀመሪያ ጊዜ ስብሰባ እያደረገ ነው። በሚኒስቴሮች ስብሰባውን አስጀምሩታል። Today's NATO summit is also the first time that Sweden is hosting a NATO ministerial meeting. ከስብሰባው አንድ ቀን ቀደም ብሎ በባህር ዳርቻዎች ላይ የእራት ግብዣ ሲያከናውን ነበር። የራሻን መርከቦች እንዴት መከላከል እንደሚቻል እየመከረ ነበር። Vessels that help Russia evade, the Shadow Fleet, these are vessels that help Russia evade sanctions and finance its war of aggression against Ukraine. That matters for Sweden. It matters for the Baltic Sea region. ዩክሬንን ሰፊ ድጋፍ እንዴት ማድረግ እንደሚቻል ጦርነቱ ከዩክሬን ወደ ሌሎቹ እንዳይስፋፋ ማገድ ላይ አሜሪካ ከወጣች አማራጫችን ምንድነው የሚለው ላይ በሰፊው እየመከረ ነው። አንዳንድ የራሻ መርከቦች እጅግ የተራቀቀ የኤሌክትሮኒክስ ዋርፌር የታጠቁ ናቸው። በዚህም የተነሳ ኔቶ መከላከል አልቻለም። አሁን ደግሞ ያለ አሜሪካ እጅግ ከባድ ፈታኝ ይሆንበታል። ስዊድን ከኔቶ ጋር እንዴት መቀጠል እንዳለባት በሰፊው እየመከረች ነው። አባል ሀገራቱ መዋጫቸውን እየጨመሩ ነው። ከፍተኛ እድገት እየታየ ነው። ከቀዝቃዛው ጦርነት በኋላ ከፍተኛ ባጀት ለመከላከያ ስዊድን መድባለች። We take our responsibilities as a NATO ally very seriously. With a strong sense of urgency and solidarity, we are carrying out our largest increase in defense spending since the end of the Cold War. ግዙፍ የተባሉ የጦር ማምረቻ ቦታዎችንም አዘጋጅታለች። በ2030 5% ከፍ የተደረገው መዋጮ ኔቶን ሊጠቅመው አልቻለም። አሜሪካ የምትወጣ ከሆነ ደግሞ ከዚህም በላይ ቢያወጣ በእጥፉም ቢያወጣ አይጠቅመውም። አሜሪካ አብላጫውን ባጀትም ወታደርም የጦር መሳሪያ የምታዋጣ ሀገር ነች። አሜሪካ ስትራቴጂካል ጥቅም ስላላት እንጂ ኔቶን የመርዳት ፍላጎት ብቻ ኖሯት አይደለም። ኔቶ ከጉባኤው ጎን ለጎን የመስክ ጉብኝትም እያደረገ ነው። የስዊድን የጦር አቅምን እየጎበኘ ነው። ዝግጅቱን ግምገማውን እየተመለከተ ነው። ኔቶ አስደሳች በሚል ጠቅሶታል። አሁን ስዊድን ትልቅ የተባለ የጦር መሳሪያ ዝግጅት ላይ ነች። የኔቶ ኃይልን ለመርዳት የሲቪል አቅምን መጠቀም የግድ እንደሚል የኔቶ ኃላፊ በግልጽ አሳስበዋል። Military and civilian conscripts training together to provide search and rescue, emergency care, the transport of wounded civilians, drone detection, to name only a few elements. እንዲሁም የስዊድን መንግስት ለዚህ በሰፊው መስራት እንዳለበትም
አሳስበዋል። የኔቶ አባል ሀገራት በወታደሮቻቸው ብቻ ሊወጡት አይችሉም። በዚህም የተነሳ መንግስታዊ ያልሆኑ ድርጅቶችን፣ መዘጋጃ ቤቶችን፣ ዜጋ ተኮር የሆነ እንቅስቃሴዎች እንዲደረጉ አሳስበዋል። በጦርነት ወቅት ምን መደረግ እንደሚገባ ዝግጅቱን እየተሰራበት ነው። የስነ ልቦና ዝግጅቱ ግን ካሁኑ በሚዲያዎቻቸው ጭምር ተጀምሯል። ኔቶ አሜሪካ ከህብረቱ ብትወጣ ከፍተኛ ክፍተት እንደሚያጋጥመው አምኗል። ትራምፕ ይህንን ካደረጉት ከፍተኛ የኃይል ክፍተት በአውሮፓ ያጋጥማል። በሰፊው የራሻ አቅም አውሮፓን ሊቆጣጠር ይችላል። የአውሮፓ ህብረት አሁን ራሳቸውን እያዘጋጁ ነው። ህብረቱ እየተባባሰ የመጣውን ችግር ለመቅረፍ አሁን ከአሜሪካ ጋር መምከር አማራጭ ብለውታል። በኢራን ጦርነት ወቅት የትራምፕን ጥሪ ተቀብለው ስላልደረሱ ምናልባት አሜሪካ ጥላ እንኳን ባትወጣ ኔቶ ችግር ውስጥ ሲገባ አላየሁም፣ አልሰማውም፣ አልችልም ብትል አውሮፓ የተባባሰ የከፋ ችግር ውስጥ ይወድቃል። ስለዚህ መተማመኛን ከአሜሪካ እስካሁን ድረስ ኔቶ ማግኘት አልቻለም። ኔቶ እንዳለው ከሆነ እኛ ከዩክሬን ተምረናል። ህዝባችንን ከራሻ ቦምብ ጥቃት ማስመለጥ እንዴት እንደሚቻል ለእያንዳንዱ አውሮፓ ሀገራት ትምህርት ሰጥተናል። ስዊድን ይህንን ተግባራዊ አድርጋለች። በኮንክሪት የተዘጋጁ ምሽጎች አሁን ተግባራዊ መሆን ጀምረዋል። ትምህርት ቤቶች፣ ሆስፒታሎች ላይ ከፍተኛ ትኩረት ተደርጓል። የቦምብ ሼልተሮቹ ደግሞ እጅግ ጥልቀት ባላቸው ቦታዎች ላይ ተገንብተዋል። ኢቨን የኒውክሌር ቦምብንም እንዲቋቋሙ ታስቦ የተሰሩ ናቸው። የዘመኑን ቴክኖሎጂ የታጠቁ ተብለዋል። የአውሮፓ ሀገራት ፕሮፌሽናል እና በጎ ፈቃደኞች አሁን አስተማማኝ ወታደራዊ ስልጠና እየወሰዱ ነው። ይህ ወታደራዊ ስልጠና ምናልባትም ከራሻ ወረራ ቢደርስብን ለመቀልበስ ያስችለናል፣ ያልተማከለ አሰራርንም ለመተግበር ይረዳል እያሉ ነው። እነዚህ በጎ ፈቃደኞች አሁን ላይ ለመከላከያው ድጋፍ እያደረጉ ነው። ስዊድን ታላላቅ ስጋቶች አሉብን እያለች ነው። ተግዳሮቶቻችን ከሩሲያ ይጠበቃሉ። አሁንም ከፍተኛ በጀት ለመከላከያችን እያወጣን ነው። በየቀኑ ክትትል እያደረገን ነው። የስዊድን መከላከያ ኢንዱስትሪ በፈጠራ የታገዘ የጦር መሳሪያዎችን የማዘመን እንዲሁም አዲስ የመስራት ላይ ሰፊ አቅምን እየገነባ ነው። ከ380 በላይ ያሉ የመከላከያ ኩባንያዎች በአየር፣ በመሬት፣ በባህር አቅምን ለማጠናከር በጋራ እየሰሩ ይገኛሉ። የሳይበር ደህንነት ላይ ከፍተኛ ዝግጅት እየተደረገ ነው። የስዊድን ህዝብና የኔቶ አጋሮች በደህንነት ጉዳይ ላይ በሰፊው እየመከሩ ነው። የተጠናከረ አንድ እዝ ያለው አመራር እንዲኖርም በሰፊው እየሰሩ ነው። ኔቶ የአንበሳውን ድርሻ ይወስዳል እየተባለ ነው። የኔቶ ኃላፊዎች እንዳሉት ከሆነ በአደጋ ጊዜ ተጎጂዎች ሕክምና ማግኘት የሚችሉበት መንገድ እየተዘጋጀ ነው። ወደ ሆስፒታል የማጓጓዝ ስራ፣ እነዚህን ሁሉ በሲቪል ሰዎች መከናወን አለባቸው እየተባለ ነው። በሲቪል ሰዎች ከሚሰሩት ስራዎች ውስጥ አንደኛው የድሮን ልየታ እንዲሁም የድሮን ልምምድ፣ ሰፊ የተባለ የነፍስ ወከፍ መሳሪያዎችንም ጭምር ለመለማመድ ዝግጅት እየተደረገ ነው። በተጨማሪም በመንግስት ባለስልጣናት በኩል ሰፊ ድጋፍ እየተደረገ ነው። ኔቶ ከራሻ ግዙፍ የተባለ ጥቃት ይደርስብኛል እያለ ነው። የኔቶ ሰክሬታሪ ጄኔራል ማርክ እንዳሉት ከሆነ ችግርን መቋቋም ጠንካራ መሆን ይግድ ይለናል። የጋራ መከላከል ላይ ትልቅ የተባለ ዝግጅት ልንሰራ ይገባል ብለዋል። ጦርነት ብቻ አይደለም የምንዋጋው፣ ማህበረሰቡ የዕለት ከዕለት እንቅስቃሴውን እንዲከውንም ማስቻል ይግድ ይለናል። ይህም ሌላኛው የጦር ግንባር ነው ብለው ተናግረዋል። የኔቶ ሰክሬታሪ ጄኔራል በተጨማሪም እነዚህን ሐሳቦች አንስተዋል። ወሳኝ መሰረተ ልማቶችን ከጥቃት መከላከል እንዲሁም ከጥቃት በኋላ በፍጥነት ጠግነን ወደ ስራቸው መመለስ የሚያስችል አቅምን መገንባት ይግድ ይላል። እያንዳንዱ የህብረተሰብ ክፍል ዝግጁ መሆን አለበት ብለው አስጠንቅቀዋል። ስዊድን በህብረት ከኔቶ ጋር መስራት እንዳለባት ተረድታለች። ስዊድን 2 ዓመት ቢሆናትም ያሳየችው ውጤት ግን እጅግ አመርቂ፣ አስደናቂ የሚባል ነው። በዚህ አጭር ጊዜ ተቀላቅላ የዚህን ያክል አቅም መገንባት መቻሏ ስዊድንን በኔቶ እንድትሞገስ አስችሏታል። የላቀ ወታደራዊ አቅም፣ ጠንካራ የመከላከል አቅም፣ ዓለም አቀፍ ደረጃውን የጠበቀ መከላከያ፣ የቴክኖሎጂ እንቅስቃሴዋ ስዊድንን እንድትሞካሽ አስችሏታል። የተሟላ የመከላከያ ድንቅ ጽናት እንዲሁም
ወጥ የሆነ አመራር ታይቶበታል። ስዊድን አሁን ስጋት ላይ ነች። ምክንያቱ ደግሞ ወደ ዩክሬን የሚንቀሳቀሰው መሳሪያዎች አብዛኞቹ የሚያልፉት በስዊድን በኩል ነው። ራሻ ስዊድንን ልታጠቃ ትችላለች። በሁለተኝነት ደረጃ ደግሞ ከራሻ የሚወጡ በድብቅ የሚሄዱ ነዳጆችን ስዊድን በተደጋጋሚ መርከቦቹን ጥላ አውድማለች፣ እንዲሁም አብዛኞቹን አስመልሳለች። በዚህም የተነሳ በራሻ በቭላድሚር ፑቲን ጥርስ ተነክሶባታል። ስዊድን በተደጋጋሚ ላደረገችው የመርከቦች ላይ ጥቃት የኔቶ አባል ሀገራት ምስጋና አቅርበውላታል። ስዊድን ራሻ በድብቅ የምትልካቸው ነዳጆች አንድ በአንድ እየለቀመች አጥክታለች። ማዕቀብ ላይ የተጣለ እንቅስቃሴ ከተመለከተች በፍጥነት እርምጃ ትወስዳለች። ይህ ደግሞ የአውሮፓ ህብረትን አስደስቶታል። ራሻ በድብቅ ነዳጅ የምትሸጥ ከሆነ የገቢ አቅሟ ይጠናከራል፣ ዩክሬንን ታዳክማታለች። ለዚህም ሲባል ስዊድን ይበልጥ ራሻ ላይ ተጽዕኖ መጨመር አለበት ብለው ተናግረዋል። በተዘዋዋሪ ኔቶ በሁሉም ኃይሎች ሩሲያን ማዳከም የግድ ይለናል እያለ ነው። እጅግ ከዚህም የተሻለ ስራ ይጠበቃል ሲልም ለአባል ሀገራቱ አሳውቋል። የኔቶ ጸሐፊ እንዳሉት ከሆነ ኔቶን ለማጥቃት የሚሞክር እጅግ ሞኝ ነው፣ ምላሻችን እጅግ እየከፋ ነው። Were anyone to be so foolish as to attack, the response would be devastating. ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ ስትጀምር ስዊድን ጠንካራ ድጋፍ አድርጋለች ለዩክሬን። አሁን ህብረት ማለት ይህ ነው። በአጭር ጊዜ ብትቀላቀልም ያሳየችው ከእኛም የተሻለ ነው ሲሉ አሞካሽተዋል። ዩክሬን ስትጠቃ አሜሪካንን ጨምሮ አውሮፓ ሰፊ ድጋፍ አድርገዋል ለዩክሬን። ስዊድን ጠንካራ ወታደራዊ ድጋፍ አድርጋለች። ታንኮችን፣ የጦር ተሽከርካሪዎችን፣ የአየር መከላከያዎችን በሰፊው ወደ ዩክሬን እንዲገባ ረድታለች። በተጨማሪም የዩክሬን መከላከያ ኢንዱስትሪ ላይ ከፍተኛ ድጋፍ እያደረገች ነው። የማምረት አቅሙ እንዲጨምር ረጅም ርቀት የሚጓዙ ድሮኖችን፣ ሚሳኤሎችን ቀጥተኛ ኢንቨስትመንት በማድረግ ድጋፍ እያደረገች ነው። የራሻ ዩክሬን ጦርነት እስካሁን አልበረደም። እስካሁን ላልበረደው ጦርነት ደግሞ ስዊድን ከፍተኛውን የአንበሳውን ድርሻ እየተወጣች ነው። የአሜሪካ የጦር መሳሪያዎች በፍጥነት ወደ ዩክሬን እንዲደርሱ አሁንም እየሰራች ትገኛለች። ዩክሬንን መደገፍ እርዳታ አይደለም፣ በጎ አድራጎትም አይደለም፣ የጋራ ደህንነታችን ላይ የሚደረግ ኢንቨስትመንት ነው ብለው የኔቶ ሴክሬታሪ ጀነራል አሳውቀዋል። Supporting Ukraine is not charity. It is an investment in our shared security. እሳቸው እንዳሉት ከሆነ ለዩክሬን የሚደረግ እያንዳንዱ ወጪ ምንም አይነት ሪተርን የለውም ብላችሁ እንዳታስቡ፣ ደህንነታችን ይጠበቃል። ዩክሬን እየተዋጋች ያለችው የአውሮፓን ጦርነት ነው ብለው ተናግረዋል። ኔቶ እንዳለው ከሆነ በአንካራው ጉባኤ ላይ ከፍተኛ ስኬቶች ተገኝተዋል ብሏል። በመከላከያ ኢንቨስትመንት ላይ አዲስ እንቅስቃሴ ተመልክተናል። ትልቅ አቅም ግንባታ እየተደረገ ነው። ምርጥ እምርታ ተመልክተንበታል ብለው ተናግረዋል። ለዩክሬን ቀጣይነት ያለው ድጋፍ እንዲደረግ አሁን እውነተኛ ድጋፍ ላይ መምከር የግድ ይለናል። ፈጣን የተተኳሽ ምርት በዚሁ መቀጠል አለበት። የአቅርቦት ሰንሰለት በምንም ምክንያት መቆራረጥ የለበትም። በፍጥነት ማከማቸት የግድ ይለናል። በፍጥነት ደግሞ ለዩክሬን ማቀበል ብለው ተናግረዋል። That we are delivering, that means producing more, strengthening our supply chains and stockpiles, producing faster, and ensuring that our militaries have what they need to deter and defend. ከፍተኛ ስጋት በአውሮፓ ህብረት ነክሷል። አውሮፓ ያለ አሜሪካ የትኛውንም ጦርነት መመከት እንደማይችል ቢያቅም አሁን የግድ እያለው ነው። አሁን የአሜሪካ መንግስት በኔቶ ጉዳይ ፍልሚያ ውስጥ ገብቷል። የትራምፕ አስተዳደር ከኔቶ መውጣት የሚል እቅድ አቅርበዋል። ኮንግረስ ግን እስካሁን ፍቃድ ሊሰጥ አልቻለም። ኮንግረሶች ግን በዚህ ጉዳይ እየተፋለሙ ነው። ለኛ ያልሆኑ ለነሱ ልንሆን አይገባም፣ የልጆቻችን ደም በከንቱ ሊፈስ አይገባም እያሉ ነው። የአውሮፓ ህብረት ስጋት የሆነበት ይህ ነው። የአውሮፓ ህብረት አሁን ራሱን በራሱ እያዘጋጀ ነው። አሜሪካ ለምትለኩሳቸው የኛ ያልሆኑ ጦርነቶች መሳተፍ የግድ አይለንም። አሜሪካ እዚህም እዛም ጦርነት ትለኩሳለች። እኛ የትኛውም ጦርነት ላይ ገብተን አንማገድም። አሜሪካ ያለ ጦርነት ስራ የላትም። ስለዚህ በሆርሙዝ ጉዳይ ላይ እኛ አይመለከተንም። ጦርነቱን የጀመረችው እስራኤል፣ ያቀጣጠለችው የደገፈችው፣ አሁን ደግሞ በበላይነት ተረክባ እያስተዳደረች ያለችው አሜሪካ ነች። የአውሮፓ ህብረት ምን አግብቶት ምን ቆርጦት እዚህ ላይ ይገባል እያሉ ነው። በዚህም የተነሳ የትራምፕ አስተዳደር
በፍጥነት ጦርነቱን እንዳላጠናቀቀው ኔቶ እንቅፋት ተግዳሮት ሆኖብኛል። አሁን የማንንም እርዳታ አልፈልግም። በቤጂንጉ ጉብኝታቸውም ላይ የቻይናንም እርዳታ አያስፈልገኝም ሲሉ ተናግረዋል። አሁን ቀናቶች እየነጎዱ ነው። የኢራን አሜሪካ ጦርነት ተጠባቂ የሆነ ነው። በሁለቱም ወገኖች መካከል ሰፊ ዝግጅት እየተደረገ ነው። በዚህ መሃል የአውሮፓ ክረምትም እየተቃረበ ነው። ያለ ኳታር ነዳጅ አውሮፓ በፍጹም የምትታሰብ አይደለችም። አውሮፓ አሁን እንደ ፍሪጅ የምትቀሰቅዝበት ሰዓት እየደረሰ ነው። ሆርሙዝ ተከፍቶ ነዳጁን የማታገኝ ከሆነ አውሮፓውያን ፍሪጅ ውስጥ የገቡ ስጋ ይሆናሉ። በዚህም ታላቅ ስጋት እየገባቸው ነው። ፈጣን እርምጃ እንዲሁም ከክረምቱ በፊት የሆርሙዝ ወስመጥ መከፈት የሚችልበትን መንገዶች እያጠኑ ይገኛሉ። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።